ሳዊሮስ መሾም ሹሙ ተብለው ታዘው ነው። ሳዊሮስ መሾም ሹሙ ተብለው ታዘው ነው። አጀንዳ ቀራጫቸው ራሳቸው ናቸው። የሚሾሙትም ራሳቸው ናቸው። ሎቢ የሚደረጋቸውም ራሳቸው ናቸው። ፈጣሪ እንኳን ኢትዮጵያን ቢመራ ነው ይህን ችግር ማቃለል አይችልም። ፈጣሪ እንኳን ኢትዮጵያን ቢመራ ይህንን ችግር በአንድ ማቃለል አይችልም። ትውልድ ሁሉ ብጽዕት ይሉኛል። ይሄ ማለት ልክ እንዲህ ነው። ትውልድ ሁሉ ብጽዕት ይሉኛል። የማይደገም እድል ክርስቶስ ጌታዋ ነው፣ እኔም ጌታዬ ነው፣ እሷም መድኃኒቷ ነው፣ እኔም አላገጥም ነው። ክርስቶስን አታውቁትም የሚሉን ሰዎች ክርስቶስን አታውቁትም የሚሉን ሰዎች እና መጽሐፍ ቅዱስ ብቻ የሚሉ ሰዎች ክርስቶስን ስንት ዓመት እንደሚያውቁት ታውቃላችሁ? ሰላም ጤና ፍቅርንና በረከትን ይስጥልን። ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንደምን ሰንብታችኋል? እንደምንስ ቆያችሁ? እግዚአብሔር የተመሰገነ ይሁን። ይህችን ቀን የሰጠን እግዚአብሔር የተባረከና የተመሰገነ ይሁን። ያያችኋቸውን የተቀነጫጨቡ ቪዲዮዎችና እንዲሁም ደግሞ ያላያችኋቸውን በአንድ ላይ አድርጌ አዘገጃጅቼ ይዤላችሁ ቀርብ ያለሁኝ እኔ ዲያቆን አቤሜሌክ ነኝ። አድማጭ ተመልካቾቼ ይሄ ቪዲዮ ወደ እናንተ ለመጀመሪያ ጊዜ ከሆነ የመጣው ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ተጋብዛችኋለሁ። አድማጭ ተመልካቾቼ ደግሞ ያስለመዳችሁኝን የላይክ በተን እየነካችሁ አብረን እንቆያለን። ብዙም አላበዛባችሁም። ወቅታዊና ሃይማኖታዊ የሆኑ መርሃ ግብሮችን ይዤላችሁ መጥቻለሁኝ። በቀጥታ ወደ እናንተ ላስተላልፈው። ክርስቶስን አታውቁትም የሚሉን ሰዎች እና መጽሐፍ ቅዱስ ብቻ የሚሉ ሰዎች ክርስቶስን ስንት ዓመት እንደሚያውቁት ታውቃላችሁ? ስንት ዓመት ብቻ እንደሚያውቁት ታውቃላችሁ? እሺ ልንገራችሁ። መጀመሪያ ተወለደ፣ ከዚያ በእናቱ ጀርባ ሆኖ ተሰደደ። የተሰደደ በ2 ዓመቱ ነው። የተሰደደ በስንት ዓመቱ ነው? ሁሉም መጽሐፍ ቅዱስ ይሄን ይነግረናል። ማርቆስ፣ ሉቃስ በተለየ ሁኔታ የ12ኛውን ዓመት ታሪክ ብቻ ይነግረናል፣ ሌላ አይነግረንም። 12ኛው ዓመት ላይ ሁሉም ወንጌል የሚናገረው ክርስቶስ ተወለደ፣ ተሰደደ። አሁን ሶስቱ የሚነግሩን፣ በተለይ ማቴዎስ የሚነግረን እሱን ነው። ታዲያ ተመልከቱ፣ የተሰደደ በእናቱ ጀርባ ሆኖ ወደ ምድረ አፍሪካ የመጣው በስንት ዓመቱ ነው? እየሰማችሁኝ ነው አይደል? በስንት ዓመቱ ተሰደደ? በ2 ዓመቱ። ማቴዎስን ይዘን ይሄን እንደሆነ ከስደቱ በኋላ ተጠመቀ ነው የሚለን። ከስደቱ በኋላ ምን ሆነ? በደንብ እየተከታተላችሁኝ ምን አለ ነው የሚለው? ማቴዎስ ምዕራፍ 1 ላይ የዘር ሐረጉን ይናገራል። ማቴዎስ ምዕራፍ 2 ላይ መወለዱንና መሰደዱን ይነግረናል። መወለዱንና ምኑን? የ2 ዓመት ታሪክ ነገረን። ከዚያ ምዕራፍ 3 ላይ ሄዱ። ማቴዎስ ምዕራፍ 3 ተጠመቀ ብሎ ነው ጥምቀቱን ነው የሚነግረን። በመሰደዱና በመጠመቁ መሃል ስንት ዓመት አለ? እስኪ ንገሩኝ። አስሉት። የተጠመቀ በስንት ዓመቱ ነው? እስኪ መጀመሪያ አቤት፣ በ30 ዓመቱ። አሁን ተመልከቱ፣ ማቴዎስ ስለ ጌታችን ስለ ኢየሱስ ክርስቶስ ሲናገር ተወለደ፣ ተሰደደ አለና ተጠመቀ ነው የሚለን። ስንት ዓመት ቀረን ማለት ነው? በመሃል ሂሳቡን ስሩት። 8 እኔ ጉራጌም ሂሳብ ላይ ይሳሳታል እንዴ? እኔ ካልኩሌተር ውጦ የተወለደ ነው ይመስለኝ እኔ ጉራጌ ሰው ሳገኝ። በጣም ጎበዞች። እኔ ደግሞ የማልችለው ሂሳብ ነው። 8ማ አይደለም። እስኪ በደንብ ንገሩኝ። 28 ይሄን 28 ዓመት የት ትጥለዋል? ምን ሲያር ሰማይ ሄዶ ነው? ወንጌል እኮ የሚናገረው ነገር የለም። ከዚያ በኋላ ተጠመቀ ካሉ በኋላ ነው ወንጌላውያን ከጥምቀቱ በኋላ ያለውን የትምህርት የስቅለት ጊዜ ብቻ ነው ማዕከል አድርገው የሚናገሩ ሁሉም የሐዲስ ኪዳን መጻሕፍት። ታዲያ ሲደመር ይቅርታ ስም ቤተ እምነት ብጠራ ፕሮቴስታንት ክርስቶስን የሚያውቀው 5 ዓመት ብቻ ነው። ስንት ዓመት ብቻ? ከተጠመቀ በኋላ 3 ዓመት፣ ከመጠመቁ ምንድነው ከተወለደ በኋላ 2 ዓመት። ስንት ዓመት? አቤት 28 ዓመት አይታወቅም። እምጥግባ ስምጥ ምንም። እኛ ግን 28 ዓመታትን ምን ሲሰራ እንደነበረ ከእናቱ ከቅድስት ድንግል ማርያም ጋር ሆኖ በዮሴፍ ቤት ምን ሲሰራ ምን ሲያደርግ እንደነበረ ቅዱሳት መጻሕፍት ይነግሩናል። ምን መጽሐፍ ቅዱስ ላይ ካልተጻፈ ለምን እናመጣዋለን ያልክ እንደሆነ ቅዱስ ጳውሎስ በጣም የሚገርመኝ ዕብራውያን ላይ ለዕብራውያን ሲናገር
ስለመጪው ተስፋ አይን ያላየው ጆሮ ያልሰማው እግዚአብሔር ለወዳጆቹ ያዘጋጀው ተብሎ እንደተጻፈ ብሎ ይናገራል ለዕብራውያን ሰዎች። ምንም እኮ የሚገርማችሁ ከዘፍጥረት ጀምራችሁ እስከ ራእይ ድረስ ብታነቡ እንዲህ የሚል ቃል ተብሎ እንደተጻፈ የለም። አይን ያላየው ጆሮ ያልሰማው የሰው ልብ ያላሰበው የሚል ቃል የለም። ጳውሎስ ግን እንዲህ ተብሎ እንደተጻፈ ለወዳጆቹ ያዘጋጀውን እያለ ይቀጥላል ቅዱስ ጳውሎስ። የትም አልተጻፈም። ከመጽሐፍ ቅዱስ ውጪ ጠቀሰ ቅዱስ ጳውሎስ። እናንተ አይገርምም? ከምን ውጪ ጠቀሰ አልኳችሁ? አረ ንገሩኝ። ይሄ ቃል መጽሐፍ ቅዱስ ላይ የለም። ተብሎ እንደተጻፈ ይላል። የት እንደተጻፈ እንኳን አልነገረንም። እርገተ ኢሳይያስ ይባላል መጽሐፉ። ግን የሚገርማችሁ ምን አልኳችሁ? እዚህ መጽሐፍ ቅዱስ ላይ የለም ይሄ መጽሐፍ። ጳውሎስ ግን ጠቅሶ መጣ። ምን ማለት ነው? የጌታችን የኢየሱስ ክርስቶስ የ28 ዓመት ታሪክ እንዲህ ሐዋርያት አልፈው አልፎ ከሚጠቅሷቸው መጻሕፍት ተጽፎ የሚገኝ ነው። የ28 ዓመት ታሪክ ኢየሱስ ክርስቶስን በ5 ዓመት አናውቀውም እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ክርስቶስ የምታውቀው አሁን አንዳንዶቹ ቀራኒው ላይ ነው የሚያውቁት፣ አንዳንዶቹ ዮርዳኖስ ላይ ነው የሚያውቁት፣ አንዳንዶቹ ተሰቅሎ አባቶ የሚያደርጉትን አያውቁም የሚለውን ብቻ ነው የሚያውቁት። የኛ ቤተክርስቲያንስ ክርስቶስን እንደው በእንጀራ ብንመስለው የከተማ ልጅ እንጀራን የሚያውቀው ትሪ ላይ ብቻ ነው። ታውቃላችሁ አይደል? የት ላይ ብቻ ነው የሚያውቀው? የገጠር ልጅ ግን ገና ሲዘራ ያውቀዋል። ምን ሲል ያውቀዋል? አቤት! ከመዘራቱ በፊት ስለ እርሻው ያውቃል። ከዚያ ሲዘራ ያውቃል። ከተዘራ በኋላ ምን ያውቃል? እስኪ ንገሩኝ። ሲበቅል ያውቃል። ከበቀለ በኋላ ምን ሲል ያውቀዋል? አቤት! አረ ዝም ብሎ እንደበቀለ የታጨድ በመድኃኔዓለም። አሁን ለከተማ ሰው እኮ መናገር ያው ነው። የገጠር ልጅ ስለሆንኩ ነው። አልፈርድባችሁም። እንደ ምን አላችሁ? ሲታረም እንደውም ስለ አረም ካነሳው አይቀር ያሸታል። እኔን ራሱ ጸጥ ነው ያስበሉኝ መምህር ቃለ ሕይወትን ያሰማልን። ይንታ ስሙር አላምረው በእውነት በጣም ደስ ብሎኝ ነው የሰማሁት። ለፕሮቴስታንቶች ቆንጆ የሆነ መልስ እንደሰጡ ነው የሚሰማኝ። ምክንያቱም ቆንጆ አድርገው ገልጸውልናል። በእንጀራ እንኳን ብንመስለው የከተማ ልጆች አዎ እውነት ነው። እንጀራ ላይ ቆርሰን ወጥ አጥቅሰን ከመብላት ውጪ እንዴት ተደርጎ ፕሮሰስ አልፎ እዚህ እንደመጣ አናውቅም። ኢቭን ቤት ውስጥ ስለሚሰራው ዱቄት ሆኖ ከመጣ በኋላ ቤት ውስጥ ስለሚሰራው እንኳን በቂ የሆነ ነገር የለንም አይደል? መቼ ተቦክቶ ተለውሶ፣ መቼ አብሲት ተጥሎ፣ መቼ በምን ያህል ቅጥነት ውስጥ ተመጥኖ፣ ምን ያህል ዱቄት በምን ያህል ውሃ ውስጥ ተደርጎ ዞሮ ከዛ በኋላ ሊቀርብ እንደሚችል ይህን እንኳን በእርግጥ አናውቀውም። እና ክርስቶስን ይሄን ያህል ቤተክርስቲያን ታውቃለች ነው። ይሄን ያህል በቃ ከመምጣቱ በፊት ጀምራ ይቺ ቅድስት ቤተክርስቲያን ወደ ምድር መጥቶ ከማዳኑ በፊት ጀምራ ከመቤታችን ጋር ምን ያህል ጊዜ እንደሆነ በየቀኑ ያደረገውን ነገር ስለ ሰው ልጆች የከፈለውን ዋጋ ሁሉን የምታውቅ 33 ዓመት ከ3 ወር የምታውቀው ቅድስት ቤተክርስቲያን ብቻ ናት ብለው አረጋግጠው ነገሩን እና እግዚአብሔር የተመሰገነ ይሁን። አንዳንዱ ምን እንደሚል ልንገራችሁ። የሰው ድፍረት እዚህ ጋር ሲደርስ ትንሽ ያስፈራኛል። እንደ ሀገር የሆነ እንዴት ነው እንደ አማርኛ ተናጋሪ በእውነት ለኃጥአን የመጣ ለጻድቃን ይደርሳል ተብሎ እስከሚያስፈራ ድረስ ያስፈራሩኛል አንዳንድ ሰዎች። በዚህ ልክ እግዚአብሔርን ነክተው እንደነዛ እንደነ ባቢሎናውያን በቃ አብን ወጋ ነው ወልድን ወጋ ነው ምናምን በዛ ልክ ድፍረት ነው የሚሰማኝ። ምን አይነት ሰዎች መሰሏችሁ እንዲህ ያሉ? ፈጣሪ እንኳን ኢትዮጵያን ቢበራ ይሄንን ችግር በአንዴ ማቀለል አይችልም። እኔ ምንድን ያለው ፈጣሪ እንኳን ኢትዮጵያን ቢመራት በዚህ ልክ ችግሯን ማቃለል አይችልም። የሚችል አይመስለኝም። አይችልም። ይሄ ሰውዬ ምን እያለ እንደሆነ በጣም ከባድ ነው። እንስማው ጨርሰን። ሲጀመር ፈጣሪ የሁሉንም ሕዝብ ችግር ማቃለል አይችልም። ፈጣሪ የማይችለውን የህዝብ ችግር ማቃለል መንግስት አይችልም። ለዚህ ነው በዓለም ላይ ሁሉንም በዓለም ላይ ያለውን ህዝብ ፈጣሪ ነው የፈጠረው። ፈጣሪ የፈጠረው ህዝብ አንዱ ድሃ ነው፣ አንዱ ሀብታም ነው፣ አንዱ ጤነኛ ነው፣ አንዱ በሽተኛ ነው፣ አንዱ የበለጸገ ነው፣ አንዱ ችጋራም ነው።
ስለዚህ ፈጣሪ ሁሉንም ማስተካከል ያልቻለው መንግስት ኦቨርናይት አንድ ነገር ይቀይር ብሎ እንደዚህ አይነት ነውጥ ማንሳት አግባብ የለውም። እነሱም እነኚህ የሕክምና ባለሙያዎች የደሞዝ ጥያቄ ብቻ ሳይሆን ስግብግብነት ሊያውቅ ይገባል። ጆሮአቸውን ይዞ ነው እዛ ሆስፒታል አምጥቶ መስራት ያለበት፣ ወይም የግል ሆስፒታል ውስጥም እንዳይሰሩ ላይሰንሳቸው መነጠቅ ነው ያለበት። ያው የግል ሆስፒታሎች ውስጥ መስራት የለባቸው። የትኛውም የግል ሆስፒታል ውስጥ እንዳይሰሩ ላይሰንስ ኢትዮጵያ ውስጥም ሆነ ከኢትዮጵያ ውጪ ወጥተው እንዳይሰሩ ላይሰንሳቸው መነጠቅ ነው ያለበት። ምንም ልላችሁ አልችልም። እንግዲህ በዚህ ልክ ክርስቶስን እግዚአብሔርን ተዳፍሮ የሰውንም ስብዕና በዚህ ልክ ጨፍልቆ መናገር እንግዲህ አላቅ በእውነት የእግዚአብሔርን ሕልውና የሚነካ አይነት ንግግር ነው የተናገሩት እኚህ ሰውዬና ይመስለኛል በእድሜ ነው አንቱታውን ያገኙት። መቼም ቢሆን በእውቀት ሊሆን አይችልም፣ ወይም ደግሞ እንደው በማስተዋል በንግግር አይደለም። አፍ ሲከፈት ጭንቅላት ይታያል ይባላልና ይሁን ለአንተም የማይሆን አይነት ነው አይደለ እንትናቸው። ብቻ ደስ ያለኝን ይሄ 44ቱ ሙሽሮች ደስ አላሏችሁም? የሆነ ደስ የሚል ጊዜን አሳልፈዋል ብዬ አስባለሁኝ። እንደው ከእንደዚህ አይነቱ ቅዱስ ነገር ጋር እግዚአብሔር ቢደባልቀን ደስ ይለኛል። መቼም በብዙ ሚዲያዎች ላይ ሰምታችሁታል፣ አይታችሁታል። ግን እንደው በጣም የሰሞኑ ቻሌንጅ ይሄ ወቅታዊ የሆነ ቻሌንጅ ሆኖ ያየሁት እስኪመስለኝ ድረስ ነው። አርቲስቶቹ፣ ታዋቂ ልጆች፣ በኢንተርኔት የምናውቃቸው፣ በቲክቶክ በተለያየ ነገር የምናውቃቸው ልጆች እጥፍ እያሉ በቃ ተክሊላቸውን አክሊል ቁርባናቸውን እያደረጉ ስናይ እንደው በአንደኛው በኩል ደግሞ ትንሽ እንደው የምንረጋጋበት ነገርን እግዚአብሔር እያሳየን ይሆን እላለሁ እና እነዚህ 44 ሰዎች በአንድ ቦታ ላይ በቅድስት ቤተክርስቲያን የጋብቻ ስርዓታቸውን መፈጸማቸው ደስ ይላል። እንደው አንድ ሰከንድ እንይላቸው። እጅግ በጣም ያማረ የተዋበ ህይወትን ቀጣይ ጊዜን ከናንተ የሚፈሩት ፍሬዎች በሙሉ ቅድስት ቤተክርስቲያንን የሚያገለግል ለእናት ለአባቱ የሚታዘዝ መልካም ፍሬን እግዚአብሔር ይስጣችሁ። አክብራችሁ በዚህ ጥፉ በሆነ ጊዜ በቬሎ ተሽቀርቅረው ደረት ጡታቸውን እያሳዩ እንዲሁም በተለያዩ ሜካፕ ወንዱም ልክ እንደ ሴት ተኳኩሎ ከሚቀርብበት ዘመን ገለል ገሸሽ ብላችሁ በቅድስት ቤተክርስቲያን የጋብቻ ስርዓታችሁን ያከናወናችሁ 44ቱ ሙሽሮች እንኳን ደስ አላችሁ። ለበዓላችሁስ እንኳን አደረሳችሁ። በደንብ አድርሱላቸው። ይህንን ብትችሉ እየቆረጣችሁ ያለዛ ሙሉን እና በጣም ደስ ስላለኝ ነው ወደ እናንተ የሚያመጣሁት እና ሙሽሮች በእውነት እንኳን ደስ አላችሁ ልል እወዳለሁኝ እና ጋብቻችሁን የአብርሃምና የሳራ ያደርግላችሁ። እግዚአብሔር ያጽናችሁ። ቆንጆ ተቋም መሰረታችኋል። እግዚአብሔር የመሰረተው ነው እና እንግዲህ እግዚአብሔር ይባርክላችሁ ቀሪ ዘመናችሁን ለማለት እወዳለሁኝ። እመቤታችንን ትውልድ ሁሉ የሚል ቃል አለ፣ በደንብ የምናውቀው አይደለ? ትውልድ ሁሉ ያመሰግኑኛል የምትል በጣም ቆንጆ የሆነች ቃል አለች አይደል? በመጽሐፍ ቅዱስ ላይ ትውልድ ሁሉ ሲል ግን እነማንን ጭምር እንደሚጠቀልል በጥቂት ባጭር ቪዲዮ ላይ ላሳያችሁ። ትውልድ ሁሉ ብፅዕት ይሉኛል፣ የማይደገም እድል። ክርስቶስ ጌታዋ ነው፣ እኔም ጌታዬ ነው። እሷም መድኃኒቷ ነው፣ እኔም አለበት ነው። ወገኖች ኤልሳቤጥ እንደዛ አለች። የማን እናት አለች? የጌታዬ እናት። ገና ዲያብሎስን ድል ያነሳ፣ ገና ከሙታን ያልተነሳ፣ ገና ያላረገ፣ ገና በአባቱ ቀኝ ያልተቀመጠ ሕፃን ይዛ ስትመጣ የጌታዬ እናት አለች። አንተ እኔ ግን
የወለደችው ማን እንደሆነ እያወቀ ከሙታን በኩር ሆኖ የተነሳ የነገስታት ንጉሥ የጌቶች ጌታ እንደሆነ እርግጠኛ ሆነን የጌታዬ እናት ማለት ይከብደናል። የታደሉ ሰዎችን መታደልን ካላደነቃችሁ የእናንተ ድል ፋንታ ወደ እናንተ ነው። እኔና እናንተ እኔ ተመርጫለሁ፣ እናንተም ተመርጣችኋል። ሚሊየን ሰው ተመርጧል። የቅድስት ድንግል ማርያም ምን አይነት የተመረጠ የማይደገም እድል። ትውልድ ሁሉ ብፅዕት ይሉኛል። ይህ ሰው እንደሚታወቀው ፕሮቴስታንት ነው። ከተቃዋሚዎቹ በኩል ጴንጤ ነው። ለእኔስ ልዩ ነች ድንግል ማርያም፣ ለእኔስ ልዩ ነች እመብርሃን ፈልጌ ለእኔስ ልዩ ነሽ ድንግል ማርያም ፈልጌ አንቺን ምስጋና አላገኘው። አባ ጊዮርጊስ ነው ያለው። እንግዲህ አባ ጊዮርጊስ ፈልጌ አንቺን ምስጋና አላገኘው ማለት ላመሰግንሽ ፈልጌ እየፈለግኩ ነው። ለአንቺ የሚሆን ምስጋና እስካሁን ፍለጋ ላይ ነኝ፣ እስካሁን አላገኘው። ሶስቱን ደጆች ያልከፈተ የአብን ልጅ አደንቃለሁ ይላል። አንደኛ ከድንግል ማህፀን ሲወጣ አልከፈተም። ሁለተኛ ከመቃብር ሲወጣ አልከፈተም። ሶስተኛ ወደ ሐዋርያት ወደ ዘግተው ወደ ተቀመጡበት ሲገባም አልከፈተም። ግን ከሶስቱ ሁለቱ ተመሳሳይ አላቸው። ከዝግ ቤት የወጡ እና ወደ ዝግ ቤት የገቡ ሰዎች አሉ። በድንግልና ጸንሳ በድንግልና ወለደች የሚል ግን መጽሐፍ ቅዱስ ላይ እስካሁን እየፈለግኩ ነው አላገኘውም ይላል። አባ ጊዮርጊስ ፈልጌ ያጣው የሚለው ነገር አለ እና አባቶቻችንን ቲሪዮ አለው። እኔ የተጠማሁ ነኝ፣ አንቺ ጽዋ ነሽ፣ ልጅሽ ውሃ ነው ይላል። እኔ ተሻጋሪ ነኝ፣ አንቺ ድልድይ ነሽ፣ ልጅሽ ማረፊያ ቦታ ነው። እኔ ልክ ካየው ልክ ማየው በቅድስቲቱ ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው። በእውነት እንዴት ልክ እንዲያርጋ ትሰፋለች። ግን ስማ እኔ እንጃ ደስ ብሎኛል። መምህር ዲያቆን ሄኖክ ኃይሌን እግዚአብሔር ቃለ ሕይወት ያሰማልን። በእውነት እጅግ በጣም ያማረና የተዋበ ንግግር ስለ እመቤታችን ባጭር ቃል ገልጾልናል። እንዴት ደስ ይላል! እንደው እናንተ ስማ በእውነት ደስ አይልም? አንቺ የወርቅ ጽዋ ነሽ፣ ውስጡ ያለው መጠጥ ክርስቶስ ኢየሱስ ነው። እኔ የተጠማሁ ነኝ። ልኩን አያችሁት? ተዋረዱን ከፈጣሪ በታች ከፍጡራን በላይ ሲሆን በዛ ጽዋ ውስጥ ሊገባ የሚችል ውሃን የተሸከመች ቅድስቲቱ ጽዋ እመቤታችን ድንግል ማርያም፣ ክብርና ምስጋና ለእርሷ ይሁን። ድንግል ማርያምን የምትወዱ ድንግል ማርያም ትርዳችሁ። አሜን በሉ። እሺ እንግዲህ ሀገራችን ነውጥ ላይ፣ ሃይማኖታችን ረብሻ ላይ እንደሆነች ይታወቃል። ፋንታሁን ዋቄ መምህር የሀገር ውስጥ በጣም መወዳቸው ከኦሮሞ ብሔረሰብ ዘር ቆጣሪው እንኳ አይደል ደግሞ ከኦሮሞ ብሔረሰብ ተወልደው ነገር ግን ብሔር፣ ቋንቋ፣ ጎሳ፣ ጎጠኝነትና ይሄ ቆሻሻ የሆነ ዘረኝነት ሳያጠቃቸው በግልጽ ስለሚናገሩ ደስ ይለኛል። ብፁዕ አቡነ ሳዊሮስ በሹመታቸው ላይ በጣም ብዙ ተቃውሞ ደርሶባቸዋል አይደለ? እንዴት እንደተሾሙ ምናምን እናውቃለን። ማን እንደሾማቸው በደንብ የሚታወቅ ነው። በመንፈስ ቅዱስ ይመራል ብለን የምናምነው ቅዱስ ሲኖዶስ በራሱ ምልዓተ ጉባኤ ባደረገው ነገር ላይ ሹመት እንዳልተከናወነ 100% ብዙዎቻችን እርግጠኞች ነን። አቡነ ሳዊሮስ ምንድን ነው ስለዚህ ነገር የተናገሩት? ከአንደበታቸው እንስማ። ራሱን የማከብር ትውልድ ነው ያለን። የፈተና ጊዜ ነው። ቅድም እንኳን ተሾምኩ እንኳን ደስ አለህ ሲሉ የነበረ አባቶች እንኳን ደስ አለ ብለዋል። ግን እንኳን ደስ አለ ሳይሆን እግዚአብሔር ያጽናህ ነው የሚባለው። እግዚአብሔር ያጽናህ ነው እንጂ እንኳን ደስ አለ አይባልም። ምክንያቱም በዚህ ዘመን ሹመት የሚሸሽበት ሹመት የሚያስፈልግበት ዘመን አይደለም። የፈተና ጊዜ ነው። ፈተና ነው። ሹመት ማለት አባቶቻችን እንደሚናገሩት ሺህ ሞት ማለት ነው። ስለዚህ ወደ መከራ መግባት እንጂ የሚያስደስት ነገር የለውም። ለመታገል፣ ለመከራ፣ ለመሰቃየት፣ ለመሰደብ ለዚህ ነው።
አሁን ትንሹም ትልቁም የሚያውቀውም የማያውቀውም የሚያውቀንም የማያውቀንም ታው ስድብ ነው። አባቱን የማያከብር ትውልድ ነው ያለን። ሳደብ ብዙ ነገር የሚናገር ዘመን በዚህ ዘመን ሹመት የሚመኝ ሹመት የሚያስፈልግ ነገር አይደለም። ግን ያው በመንፈስ ቅዱስ የሚመራው ቅዱስ ሲኖዶስ ትሰራለህ መስራት አለብህ ብሎ ስለዚህ እስከምችል ድረስ መቼም መታገል ነውና ለመታገል ለመሰቃየት ለመፈተን ተዘጋጅቻለሁ ማለት ነው። ስለዚህ እግዚአብሔር ያጽና እግዚአብሔር እርዳ ጽናቱ ብርታቱን ይስጥህ ነው የሚባለው እንጂ እንደሳለ አይባልም ለማለት ፈልጌ ነው። ትችላለህ ትመራለህ ብሎ ቅዱስ ሲኖዶስ እንግዲህ ሰጥቶኛል። ከዛ ያው እግዚአብሔር ያጽናህ ነው የሚባለው። በእውነት ስራቸው ያሉት ሊቃነ ጳጳሳቶች እንኳን ደስ አለህ ነው ያሉት ወይስ ስልጣን አስክሯቸው ለስልጣን ብለው ነው እንጂ አባ ሳዊሮስ ወሊሶ ቤተክርስቲያን ሲከበር የሚገኙት 4 ኪሎ ነው። እዛ እንኳን በዓመት በዓል ሄደው እንትን አይወር እና በቤተክርስቲያኑ ላይ የተደረገው ደባ ይህን ያህል እነሱ ተሳስተው 26 ሰው መሾም ማለት ማሳሳት ማለት ነው። ማደናገር ማለት ነው። ግራ ማጋባት ማለት ነው። አንድ ሆኖ የሚኖረውን ህዝብ እንደዛ አለ ፈጥሮ ግራ ማጋባት። እንግዲህ እነሱ አሜሪካ በጾሙነ መርቆሪዎስ ብዙ አባቶችን ሹመው ቆይተው ያው እንግዲህ በኋላ ጊዜ ጠቅላይ ሚኒስትሩ ከዛ ድረስ ሄደው እና ስለ አቡነ ሳዊሮስ ከዚህ በፊት ደግሞ ብፁዕ አባታችን ብፁዕ አቡነ ጴጥሮስ እንዲህ አሉ። አቡነ ሳዊሮስ እኮ እዚህ ቁጭ ብለው ምርጫ ሲመረጥ 16 ነው ምናምን ድምጽ እኮ አግኝተዋል ለጠቅላይ ቤተ ክህነት ዋና ስራ አስኪያጅነት። ለምንድን ነው አቡነ ሳዊሮስ የወደቁ? ምክንያቱም ብቃት የላቸውም። ይሄን እናገራለሁ፣ ብቃት የላቸውም። የተመደቡበትን ቦታ በትክክል ማገልገል ያልቻሉ እዚህ ይህን ያህል ወደ 10 ምናምን ዓመት ሲቀመጡ አንድ ቀን ከሀገረ ስብከታቸው ያልሄዱ ሰው ናቸው። እንዴት አድርገው ነው እኚህ ሰውዬ ቤተክርስቲያንም ቢይዙ እነዚህ ሰዎች ከዚያው ቀጥሎ ገንዘብ እንትን ብሎብናል። የአዲስ አበባ ሀገረ ስብከት ደግሞ ፐርሰንት የሚሰበሰብ በመሆኑ አዲስ አበባ ሀገረ ስብከት በኦሮሚያ ውስጥ ስለሆነ ፐርሰንቱ ለኦሮሞ ይሰጥ። ቁልቢ ቤተክርስቲያን ኦሮሞ ስለሆነ ኦሮሞ ውስጥ ያለው ነገር ሁሉ ኦሮሞ ነው መውሰድ ያለበት የሚል ይሄ የጋፈፋ ይህን ቃል ልጠቀም ይቅርታ አድርግልኝና ይሄ በቃ ሁሉንም ጋፎ እኔ ልብላው የሚል የስጋ አስተሳሰብ ያለው ነገር ነው። ይሄ ብፁዕነታቸው በዚህ ልክ ገልጸው ነበር ከዚህ በፊትና ሲኖዶሱ ትሰራለህ ትችላለህ ብለው መርጦኛል የሚለው እንትን የውሸት መጀመሪያ ይመስለኛል። ፋንታሁን ዋቄ በዚህ ዙሪያ ላይ የተሰማውን አይደለም ያየውንና ትክክለኛውን ነገር አስቀምጦልናል። የመጨረሻ ቪዲዮ ነው። እስካሁን ድረስ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ የምትለዋን በተን እየነካችሁ የላይክ በተኑንም ተጭናችሁ አብረን ብንቀጥል መልካም ነው ለማለት እወዳለሁ። የፋንታሁን ዋቄ መምህርን የመጨረሻ ንግግር እንስማ። ሳዊሮስ መሾም ሹሙ ተብለው ታዘው ነው። አጀንዳ ቀራጫቸው ራሳቸው ናቸው። የሚሾሙትም ራሳቸው ናቸው። ሎቢ የሚደረጋቸው ራሳቸው ናቸው። ለኔ የሚታየኝን ልንገር። ለኔ የሚታየኝን መንበረ ፊንፊኔ ዘኦሮሚያን ለመፍጠር ዳዴ ላይ ናቸው ነው። አሁን ያስረከባችሁ ሰዎች ወደ አሜሪካ የምትመለሱ ዛግም አትመለሷትም። ወደ ሌላ የምትሄዱ ትሄዳላችሁ። መንበረ ሰላማን የሚያክል እዚህ እንፈጥርና እኛ የኦሮሞ ልጆች እናባርራቸዋለን። ክርስቶስን አንፈልግም እያልን ነው። አንድነትን አንፈልግም እያልን ነው። እሱን አፕሩቭ እያደረጋችሁ ነው የምትሰሩትን አውቃችኋለሁ የሚል ጥያቄ ነው። መጀመሪያ ሲኖዶስ ጫካ ሾሞ ሲወገዝ ወደ ኋላ ያወገዘ የብሔር ብሔረሰብ ሲኖዶስ ብሎ የክርስቶስን ሲኖዶስ የካደ በዛ ሰራዊት ተቀብሎ ከአብይ አህመድ ሰው ያረደ እሱም ብፁዕ ስትሉ ብጽዕና ትርጉሙ ምንድነው የሚሉትን
ልታስተምሩን እሱን ራሳችሁ ላይ ሲሾሙ ምን እንደምትጠብቁ ብትነግሩን ብዬ በተው ይሻለኛል። ለኔ ምን እንደምትጠብቁ ንገሩን። እኛን ለመጠበቅ ነው ወይስ የዓላዊ መንግስት ፈቃድ እየፈጸማችሁ ነው የሚለውን ጥያቄ ነው እኔ የምጠይቀው። አልገባኝም። መጀመሪያ ገዳይን ብፁዕ ማለት ምን ማለት ነው? አስገዳይን ብፁዕ ማለት ከፋይል ሲኖዶስ የሚከፋፍል ሰው ምን ማለት እንደሆነ አላውቅም። እና ለእውነት ይሄ ያስደነግጣል። ይሄ ልቀር ነው የሚለው አሁን ይሄ ሽሽት ነው። እኛ ከቤተክርስቲያንም ሸሽተን ከሀገርም ሸሽተን ሀገራችንንና ቤተመንግስቱን ለሚጠሉን ለሚጨርሱን ሰዎች ሰጠን። ቤተክርስቲያናችንን ደግሞ ለሚያጠፉን መስጠት ነው መቅረት። ከእግዚአብሔር ከአባታችን ቤት አንቀርም። ቤተክርስቲያን የጳጳሳት አይደለችም። ቤተክርስቲያን የክርስቶስ ናት። ቤተክርስቲያናችንም በየአጥቢያው ያለውን የሙስኛ ሰንሰለት ሄዶ መዋጋት ነው። የሚቻለውን ነገር ሁሉ ማድረግ እና ቤተክርስቲያንን ማጽዳት እንጂ መሸሽ ሸሽተህ የት ትሄዳለህ? ወደ እግዚአብሔር ነው የሚሸሸው እንጂ ከእግዚአብሔር አይሸሽም። የግለሰቦች ድካም ተቋም ስለሆኑ አስደነገጡን እንጂ ሰው ሁላችንም ደካሞች ስለሆንን፣ ግለሰብ ግን ወደ ኔትወርክ ሲቀየር ኃይል ይኖረዋል። ያን ኃይል መስበር እንዴት እንስበር ነው የሚባለው እንጂ ከክርስቶስ እንሽሽ አይባልም። ካህናቶቻችን አሉ። ቅዳሴው ጌታ የሚገኝበት ነው። ጥምቀት ልጆቻችን ይጠመቃሉ። ቁርባን እንቆርባለን። ጸሎት እንጸልያለን። የሚፈቱን ይፈቱናል። ከዛ መሸሽ አንችልም። ነገር ግን እያስቀደሱ ወደ ቤት መመለስ ሳይሆን ቤቱን መጠበቅ እያንዳንዱ ምዕመን ስራ ነው። የተቸገረው ለብልጥ ቤተክርስቲያንን ትቶ መሄድ። ሰበካ ጉባኤ መርጡህና አንተ እዛ ስትዳረቅ ህዝቡ ናና እስቲ አግዘኝ ስትለው ይጠፋል። እሱ ሄዶ ቴሌቪዥን ያያል ቱታ ለብሶ። ምዕመኑ ነው ይሄን ሁሉ ያመጣው። አንዱ ሌላ ችግር ምዕመኑ መገሰጽ አለበት። ምዕመኑ ቤተክርስቲያንን መጠበቅ እንደሚገባው ቀኖናው ማየት እንዴ ስለ ነፍሱ እንዴት አያውቅም? ስለ ቼልሲ ያውቃል፣ ስለ አሜሪካ ያውቃል፣ ስለ አውሮፓ ያውቃል፣ ወሬ ያውቃል። ክርስቲያን ነኝ ብሎ የክርስትናን ህግ ግን አያነብም። አንብቦ ህግ እየጠቀሰ ነው ከአስተዳዳሪ ጀምሮ ጸሐፊውንም ጳጳሱንም ቻሌንጅ ማድረግ ያለበት። ቻሌንጅ በማድረግ ጥላቻ እኮ አይደለም። ይሄ ለመዳን ነው። በጋራ ጥበቃ እኮ ነው። መጠባበቅ እኮ ነው ራሱ ሃይማኖቱ። መጠባበቅ ነው። መጠበቅ ከኃጢአት መጠበቅ ነው። መጠበቅ ደካሞች እንዳይሰናከሉ ጥሩ አርአያ ለመሆን ለጊዜው የሚወድቁትን መደገፍ ነው። መጠበቅ ነው። እሱ እያንዳንዱ ሰው በአቅሙ ጠባቂ ነው። ልጅ እንደምናሳድገው ያ የቤተሰብ እኮ ልጅ ማሳደጋችን እኮ መንፈሳዊ ትርጉም አለው። ልክ እንደዛ እንጠብቃለን ሰው በአቅማችን። በክህነት የሚጠብቁ አሉ፣ በምክር በትምህርት በተግሳጽ። መጠባበቅ ደግሞ እኛ ራሳችን እንደመመናን ቀኖናውን እያየን እርስ በርሳችን መጠባበቅ። ከቀኖና የወጣውን አባት አቁም ማለትና ለሊቀ ጳጳሱ መንገር፣ ሊቀ ጳጳሱ አብሮ ከወጣ ደግሞ ወደ እግዚአብሔር መጮህ። ከቻልን ደግሞ የአህታ ቤተክርስቲያናትን ሞቢላይዝ አድርገን ይሄን ሲኖዶስ ለአንዴና ለመጨረሻ ጊዜ እንዲጸዳና ኦርቶዶክሳዊ እንዲሆን ማድረግ። የመንግስት አገልጋይ፣ የደርግ አገልጋይ፣ የወያኔ አገልጋይ፣ የኦነግ ኦሮሞማ አገልጋይ መቼ ነው ክርስቶስን የሚያገለግሉት? እነዚህ ሰዎች የራሳቸውን ፓትሪያርክ ሲያሰቅሉ፣ ሲያሰድዱ፣ ሲያስገድሉ፣ ፓርቲ ሹም ያላቸው ለራሳቸው ላይ ሲሾሙ፣ አውግዙ ያላቸው ኖ we have to stop this። ስለዚህ መሸሽ አይቻልም። ሸሽቶ የት ይሸሻል ከክርስቶስ? ለዚህ ነው ጌታችን ሐዋርያትን እነዛ ፈሪሳውያኑን ስለመና አበላን እስቲ ተአምር ስራ እንዲህ አድርግ ሲሉት አይ ሙሴ አይደለም የሰማዩ አባቴ ነው የሰጣችሁ፣ ሙሴ ያው የሰጣችሁን በሙሴ በኩል አገኘን ያላችሁትን መና ይበሉ ሞቱ፣ የኔን ስጋና ደም ይበላ ለዘላለም ይኖራል ሲል እንዴ ይሄ የምናውቀው ዮሴፍ ልጅ አይደለም ስጋውና ደሙን ብሉ እንዴት ይለናል ብሎ ጭራቅ ሁኑ ያላቸው መሰላቸው። ሸሹ ይላል። ከዛ ሐዋርያቱን ደግሞ እናንተም ልትሄዱ ትፈልጋላችሁ ሲል ወዴት እንሄዳለን? አንተ የዘላለም ሕይወት አለ አሉት ይላል። ወዴት ትሄዳለህ? ወዴትም መሄድ አትችልም። ቤተክርስቲያንን ከሰዎች አንፃር ማየት የለብንም። ቤተክርስቲያናችንን ግን ከክፉ ሰዎች አስተዳዳሪነት ነው። ለዛውም ክፉ ሰዎች አይኑሩ አይደለም፣ ሲመጡ ነው የሚታከሙት። ሐኪም ቤት ነች ቤተክርስቲያን። ይምጡ ክፉ ሰዎች ግን አይምሩ ነው እያልን ያለ ነው። አይምሩ። ክፉ ሰዎች ወደ ክፋት ስለሚመሩ አይምሩ፣ ግን ይኑሩ። ሕክምና የሚያገኙት እዛ ስለሆነ እኛም መሻሽም የለብንም። ክፉ ሰዎች መሪ እንዲሆኑ መፍቀድ የለብንም። ይሄን ሁለቱም ማስታወስ አለብን። መሸሻ የለንም። ሌላ የኛ ነው። ማን የሰጠን? አንዳንዱ ሰው እኮ እዚህ ውጪ በተለይ ቤተክርስቲያን መክፈት ነው የሚባለው እዚህ ሀገር እንደ ሱቅ ይከፍቱና በስማቸው ያስመዘግቡና ኢትዮጵያ ከተመለሱ በኋላ
ቦታው የኔ ነው ይላሉ። ሁሉም እኮ አንዳንዱ እኮ አለው ቤተክርስቲያን በየሀገሩ። አሁን ሰሞኑን እዚህ ዋሽንግተን አሁን ፓትርያርክ የሆኑት አባት የነበሩበት ቦታ ነው መሰለኝ ይሸጣል የሚል ተለጥፎበታል። እንግዲህ እንደዚህ ነው፣ ስፈልግ ትሸጠዋለህ ማለት ነው። ማን እንደሚሸጠው ማን እንደሚገዛው አናውቅምና እንዲህ አይነት ነገሮች ሁሉ ገና አልጠሩም። የምንሸሽበት ቦታ የለንም። በሽተኞችን ከስልጣን ግን ማባረር፣ ከቤተክርስቲያን ግን እንዲታከሙ ማድረግ፣ ይሄንን ባላንስ መስራት አለን። አይመሩም ግን አይባረሩም። አይድኑማ ከሄዱ እኛም አንሸሽም። አይመሩም አይባረሩም ግን አይመሩም፣ እኛም አንሸሽም። በዚህ ነው መሄድ ያለብን። እኔም ማምነውም እንደዚህ ነው። ክርስትናው የሚነግረን እሱ ነው። ቤተክርስቲያን የጌታችን እንጂ የሰዎች አይደለችም። በደሙ ነው መስርቶ የሰጠን። እስከ ሰማዕትነት ምስክርነት እኮ ነው። እዛ ሆኖ መጋደል እኮ ምስክርነት ነው። ሰብካ ጉባኤ ቁጭ ብሎ እኮ ሌባውን ኔትወርኩን ሳያምን አባት የሆነው መዋጋት እኮ ምስክርነት ነው። ያበዛ ልዕልና፣ ክብር፣ የአባት ክብር፣ ሐዋርያዊ አገልግሎት እያለ ማታለል በቃል በቃ አብቅቷል ይመስለኛል። ተግባርና ህይወት ነው የሚፈልገው አሁንና አትሽሽ ወንድሜ መሄጃ የለንም ለማለት ነው። መሄጃ እኮ በጣም ጥሩ ነው። እውነትም የቅዱስ ሲኖዶስ ልዕልና የሚያዋርድ ካለ መገሰጽ አለበት። የሐዋርያ ተልእኮ የሚያደናቅፍ ካለ መገሰጽ አለበት። የሐዋርያ ተልእኮ አልፈጸማችሁም፣ የቅዱስ ሲኖዶስ ልዕልና አላስጠበቃችሁም፣ ገዳዩንም ምናምንቴውንም ብፁዕ ትላላችሁ የሚሉ ካሉ እነሱ መባረክ ነው ያለባቸው። ምክንያቱም ቅዱስ ሲኖዶስን ልዕልና ለመመለስ ነው የሚታገሉት። የአባቶች ክብር ያሉት ደግሞ የትኛው አባት እውነተኛ የኦርቶዶክስ አባት ነው ወይስ የብሔር ብሔረሰብ ሲኖዶስ መስራቾቹን ነው አባት የሚሉት? ማንን ነው ለማስከበር የፈለጉት? የክርስቶስን ቤተክርስቲያን ነው ወይስ በሐሰት የተሰበሰቡ ሰዎችን ክብር ነው የፈለጉት? እሱን እነሱ ይመልሱ። ውሳኔው ግን ጥሩ ነው። አባቶችን የሚያዋርድ ሰው መገሰጽ አለበት። የሲኖዶስ ልዕልና እንዲመለስ የሚታገሉ ሰዎችን ግን ልዕልናውን የቱ ልዕልና? ከአብይ ደብዳቤ ከተቀበለ በኋላ ልዕልና የለም። ልዕልና በሐዋርያት ቀኖና ላይ በመመስረት የሚገኝ እንጂ ባላዊ መንግስት ትእዛዝ ሲሰራ አይደለም። እነ ዳንኤል መግለጫ እንዳያታወጡ ብሎ ሲያዛቸው መግለጫ የሚያቆሙ አይደሉም። እሱ ልዕልና የለውም። ልዕልና እኮ ስሙ አይደለም ግብሩ ነው ልዕልናን የሚያረጋግጠው። ብፁዕ ያለውንም ብፁዕ፣ ቅዱስ ያለውንም ቅዱስ እያሉ በመሰብሰብ የሐዋርያትን ክብር ለመውሰድ መሞከር ትክክል አይደለም። ልዕልናችሁ መጠበቅ አለበት፣ መከበር አለባችሁ የሚሉትን ሰዎች ለማፈን ከፈለጉ ንስሐ ለመግባት ዝግጁ አይደሉምና እንኳን እቺን አሉ። እግዚአብሔር ይስጣቸው። የሚገርማችሁ በብዙ ሚዲያዎች በዩቲዩብ ላይ ማለት ነው ብዙ ሰዎች አሁን ላይ ጀምረዋል። እንግዲህ እንደምታውቁት እኔ ወደ ኋላ ተመልሳችሁ ብትመለከቱ ይህንን የግዕዝ ቲዩብን ከ4 ዓመት እንደዛ አካባቢ በላይ ወደ 5 ዓመት እየሆነው ነው እና አሁን ግን በዚህ ዓመት ውስጥ እንኳን በጣም ብዙ የቤተክርስቲያን ሃይማኖታዊ የሆኑ መርሃ ግብሮችን እንሰራለን ብለው የተከፈቱ በጣም ብዙ ቻናሎች አሉ። ነገር ግን ቤተክርስቲያንን የሚነካ ነገርንና እንደው በዚህ ልክ ነቅሶ የሚያወጡ ሰዎችን ብዙ ጊዜ ሲያቀርቡ አላይም። አይዶን ነው እንግዲህ የማይታየው ወይም ደግሞ ብዙ ሰው ጋር ተደራሽነት ማይኖረው እንደዛ አይነት ነገር ስላለው ሊሆን ይችላል ብዬ አስባለሁ። እኔ መምህር ፋንታሁን ዋቄን በእውነት እጅግ በጣም አድርገን እናመሰግናለን። ይህ የሃይማኖት ጉዳይ ነው። ከቤተክርስቲያንም ከሀገርም ርቀን ልንሄድ አይገባም። ከቤተክርስቲያን ልንርቅ አይገባም። ቤተክርስቲያን የጳጳሳት አይደለችም። ቤተክርስቲያን የክርስቶስ ናት ብለውናል እና የክርስቶስ የሆነችውን ቅድስት ቤተክርስቲያን ደግሞ ትተን ልንሄድና ልንርቅ አይገባም ባይነኝ። በእውነት እጅግ በጣም አድርጌ በድጋሚ አመሰግናለሁኝ። እናንተንም ሳላመሰግን አላልፍም። እስከዚህ ሰዓት ድረስ አብራችሁኝ እየተከታተላችሁ ስለሰማችሁና ሰብስክራይብ ላይክ አድርጋችሁ እያያችሁኝ ስለሆነ እጅግ በጣም አድርጌ አመሰግናለሁ። ተዘጋጅተው የቀረቡላችሁ ቪዲዮዎች እነዚህን ይመስሉ ነበረ። በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ 7 ቲቪን ሰብስክራይብ ላይክ እያደረጋችሁ ጠብቁኝ። በቅርብ ቀን አዳዲስ ነገሮችን ይዤላችሁ እመጣለሁኝ። ቸሩ እግዚአብሔር አምላካችን ሀገራችን ኢትዮጵያን፣ ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን ቅፍ ድግፍ አድርጎ ይጠብቅልን። ወስብሐት ለእግዚአብሔር። ሰላም ቆዩኝ።